ተቃጠሉ በተለይ ሸዋዎቹ መች ገና ስትሉ የነበራችሁ ዛሬ እኛ ደግሞ 8 ሰውና 900 ከብቶቹን አስገብተናል እያልኩ ነው። እናት ሰርግ ትቀበላለህ እያንዳንድሽ ማለት ነው። ወደህም ሳይሆን ጠለህም ትቀበላታለች ማለት ነው። እናሳርሳለን። እነሱን ደግሞ የያዝናቸው ሰዎች ማለት ነው እናሳርሳለን። ገበሬ የእኛ ገበሬ ሆኖ ነው የምቀሩት። አርጡማ ፉቴ በላ አንዴ ሲቆም በልና ማለት ነው። አርጡማ ፉቴ እየተርፍ ሰላም አለይኩም ወራህመቱላሂ ወበረካቱ። እያያችሁት 8 ሰውና 900 ከብት ወርሰናል እያለ እኔ የሚገርመኝ ነገር ይህ ነገር እስከመቼ ድረስ ነው የሚቀጥለው? ይሄ ዘረኝነት ፍጅት እስከመቼ ድረስ ነው የሚቀጥለው? ሐቂቃ አላህን ሱብሓነሁ ወተዓላ ልንፈራ ይገባል። ከዚህ ጋር አላህ አክበር ብለህ ስትተኩስ ከዛም ጋር አላሁ አክበር ብሎ ይተኩሳል። አብዛኛውን ጊዜ ሙስሊም ክርስቲያን ሳይል ሙስሊም ለሙስሊም በዘረኝነት እየተፋጀ ያለበት ሁኔታ ነው። አንተ አማራ፣ አንተ ኦሮሞ እየተባለ ገንዘብ እየተቀማማ በተለይ በዚህ በከሚሴ በኩል እና በወለንጋ በኩል ባሉ አማራዎችና የኦሮሞ ተወላጆች በጣም ዘግናኝ የሆነ ድርጊት ነው እየተፈጸመ ያለው ማለት ነው። እና ኧረ ተው አላህን እንፍራ። ሙስሊም እንደ ሙስሊምነቱ አላህን እንፍራ። ክርስቲያንም በሚያምነው እምነት የሰው ክብርና ሰዋዊነት ሊኖረው ይገባል። እና ስለዚህ ዘረኝነት የትም አያደርስም፣ ያባላል፣ ያፋጃል እንጂ ማለት ነው። አላህ ሱብሓነሁ ወተዓላ ዘንዳ ትልቁ እርሱን የሚፈራ ነው። ይህ ነገዶች ኦሮሞ፣ ትግሬ፣ አማራ የሚለው ጎሳን ለመተዋወቂያ ነው እንጂ አላህ ሱብሓነሁ ወተዓላ ዘንዳ ምንም የሚጠቅም ነገር አይደለም። እና እንደዚህ ያሉ ነገራቶች የምታስተላልፉ ወንድሞችና እህቶች አላህን ፍሩ። ቢያንስ ያኒ ተው ማለት ባትችሉ አጋዥ አትሆኑ። ከተቻለ ሰው ከዘረኝነት እንዲወጣ፣ ሰው በሰውነቱ ተከባብሮ እንዲኖር። ምክንያቱም ማንኛውም ሰው እኔ አማራ ልሁን፣ እኔ ኦሮሞ ልሁን ተብሎ የተወለደ አይደለም። እኔ ትግራይ ልሁን ተብሎ የተወለደ አይደለም። ስለዚህ ይህ ማንነትን የሚታወቅበትና ቋንቋን፣ ባህልን፣ እሴትን ይዞ የሚያድግበት ነው እንጂ አላህ ሱብሓነሁ ወተዓላ ዘንዳ ምንም የሚጠቅም የለም። ላ ፈድለ ሊልዓረብ ዐለል ዐጀም ወለል ዐጀም ዐለል ዐረብ ኢላ ቢተቅዋ ይላሉ። አረብ የሆነ በዐጀም ላይ የበላይነት የለውም፣ ዐጀም እንደዚሁ በአረብ ላይ የበላይነት የለውም አላህን ሱብሓነሁ ወተዓላ በመፍራት እንጂ ይላሉ። ስለዚህ አሕባቢ ፊላህ አላህን ሱብሓነሁ ወተዓላ እንፍራ። ደም የመጀመሪያ አወሉ ማ ዩቅጣ ቢሂ የውመል ቂያማ አዲማ ይላል፣ ደም ነው። ምክንያቱም እዚች ምድር ላይ አወሉ ማ ዑሲየ ቢላሂ ዐዘ ወጀል የመጀመሪያ አላህ የተወነጀለበት ልቀትል ስለሆነ በደም ስለሆነ ሰውን የገደለ ሰው ይህ ከመጀመሪያ ከአደም ልጆች የተጋደሉበት ከዛ ጀምሮ ያለ ወንጀል ይደርሰዋል። ለምን? ያንን ወንጀል እያስቀጠለ ስለሆነ ያለው ማለት ነው። እና ስለዚህ ደም ማለት ቀላል ነገር አይደለም። ሀገራችን ልክ እንደ ላም ወተት እየፈሰሰ ያለበት ሁኔታ፣ እንደ ውሃ እየፈሰሰ ያለበት ሁኔታ ሙስሊም ክርስቲያን ሳይል ሰው ምን ነው በእምነቱ እንኳ ቢሆን እኮ ለእምነቱ ቢዋደቅ ግደል። ለእምነቱ ጊዜ የረከሰ አመለካከት ነው ያለው አብዛኛው ሰው። ዳቦ ነው የምፈልገው ነው የምለው፣ ሰርቼ ልኖር ነው። ለፖለቲካና ለጥንበኝነት ዘረኝነት ጊዜ እንባ ደረፍ ብሎ ይነሳል። ገንዘብን ይቀማማል፣ ይገዳደላል ኢላ አኺሪ ማለት ነው። እና አላህን እንፍራ ለልሐቂቃ ለማለት ያክል ነው። አላህ ሱብሓነሁ ወተዓላ